ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ደስ ያላችሁ ለማለት ፈልጋለሁ። ዛሬ እጅግ በጣም ደስ የሚል ነገር አይተናል ማለት ዛሬ ሁለቴ መጥቻለሁ እና እጅግ ደስ የሚል ነገር ስለሆነ ነው። ለምን ስንመኘውና ስናስበው እንዲህ ቢሆን ስንል የነበረው ነገር ዛሬ ሆኗል ማለት ይቻላል። የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ ይሆናችሁ ቻናሉን ሰብስክራይብ ታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ቪዲዮን ጀምሩ። በነገራችን ላይ ቪዲዮዎችን እስከመጨረሻ ለማየት እስከመጨረሻ ከዛም በኋላ ሐሳብ አስተያየት በደንብ ተሰጡ ነው ያላችሁ ማለት ነው። የአብርሃም ጤናው በተወሰነ መጠን ወደ ራሱ ተመልሷል። እጅግ በጣም ደስ ይላል። ይህንን ልንል የበቃንበት ደግሞ አብርሃም በራሱ ነገሮቹን መወሰን ጀምሯል። ይሄም ምርጫውን ማሳወቅ ችሏል ማለት ነው። ከወንድምና ከእህቱም ጋር ማውራት ጀምሯል ማለት ነው። እጅግ በጣም ያስገረመኝን ነገር እንገራችሁ። ዳዊት እንግዲህ የሚገርማችሁ ነገር ካሜራ ላይ መጥቶ ከሩታ ጋር ሲሆን ሩታን ከሄርሜላ ጋር ሄርሜላን ይመስላል እና ነጠል አድርጎት አብርሃምን እኛንን ከሩታ ጋር ከሄርሜላ ጋር እንድትሆን ይፈልግ ነው። ስለዚህ አንተ ወደ ጤና እንድትመለስ ነው ምናምን ነገር ያላት ነገር ዳዊት ግን በጣም ትገርማለህ ለማለት ፈልጌ ነው። እና ሌላው ምናልባት ዳዊት አብርሃምን ምርጫን አሳውቀን ከሩታ ጋር ነው ከሄርሜላ ጋር ነው መሆን የምትፈልገው ያለው ነገር አልተመቸኝ። ከሚኪ ጋር ቀን ወደ ውጭ እንዲሄድ አብርሃም ተነጋግረው ተግባብተዋል። አይታችኋል። ከሚኪ ጋር ወደ ውጭ አብርሃም መሄድ እንዳለበት ሄርሜላ ከሀገር ይዛው ልትወጣ እንደሆነ ተነጋግረው ጨርሰው ነበርና ተስማምቷል። እዛ ማለት ነው። እዚህ ግን ሩታ ይዛ መጣ። ያው ወደ ውጭ ይዤ ሊሄድ ነው። ስለዚህ እናንተን ቸው እንዲላችሁ ነው ይዤ መጣሁት ምናምን ስትላቸው ደግሞ ተይ ሄርሜላ እንደዚህ እኮ አይባልም ምናምን ነገር እንዳይባል ምናምን ያላት ነገር ተመችቶኛል። ብቻ ዳዊት ሩታን ላለማስቀየም ጥረት እያደረገ ነው። ግን ደግሞ ከሄርሜላ ጋር እንዲሆን ደግሞ እየፈለገ እንደሆነ እያየን ነው። ግን ደግሞ ትክክለኛ ውሳኔ ተወስኗል። ዛሬ የተወሰነው ውሳኔ እጅግ በጣም አስፈላጊና እኛ ሁል ጊዜ ስንል የነበረው ውሳኔ ስለተወሰነ ደስ ብሎኛል። እሱ ምንድን ነው? ቤተሰብ አብርሃም በዚህ ሰዓት ላይ የሚያስፈልገው ከቤተሰቡ ጋር መሆን ያለበት። ቤተሰቦቹ አስታመውት ይሄ ልጅ ወደ ራሱ ተመልሶ ምርጫውን እንዲያሳውቅ ነው እኛ የምንፈልገው። ለዚህም ነው ከሩታ ጋር ይሁን ከሄርሜላ ጋር ይሁን አይመለከተንም ስንል የነበረው ለዚህ ነው። ስለዚህ ውሳኔውን አሳውቋል። ሩታ እጅግ በጣም ደንግጣለች ዛሬ በሆነው ነገር ማለት ነው። ስለዚህ እንደውም ምንድን ያለችው እኔን ብቻ ለምን ትጠይቁኛላችሁ? እስቲ እሷን ምን እንዳስነካችሁ ጠይቁልኝ ስትል ነበረ። አብርሃም እንደውም ከሄርሜላ ጋር መሄድ ፈልጎ ሄርሜላ መርጦ እንሂድ እንጂ በቃ እንሂድ እያላት ነበረ። ተስማምቶት ነበረ የነበረበት። ግን ደግሞ እውነት ለመናገር ምናልባት እንግዲህ እዛ ምንድነው የሳይካትሪስት ሕክምና ማለት ምናልባት ምንድነው አንዳንድ ሰዎች ያሳለፉት አይምሯቸው ውስጥ የረሱት ወይም ደግሞ በፊት የነበሩበትን ነገር ለማስታወስ ሲያደርጉት የነበረውን ነገር በማድረግ እንዲያስታውሱ ማድረግና ወደ ራሳቸው እንዲመለሱ ይደረጋል ማለት ነው። በሕክምናው ደረጃ ማለት ነው። ባለሙያዎች የሕክምናው ባለሙያ እዚህ ላይ ነው ብዙ ጊዜ የሚሰሩት እና ምናልባት ሄርሜላ ከዚህ ፊት ስትል የነበረው ከዚህ ፊት ስትሰራ የነበራቸው ቪዲዮዎቹን ለምሳሌ በራስ መውሰድ እንደምትችል ምን አይነት ሰው እንደነበርክ በራስ መኪና የፈለገ ቦታ ስደርስ እንደነበረ እነሱ ነገሮች እያሳየው እንድታስታውስ እረዳለሁ ስትለው ነበረ። ማዝናናት ብቻ ሳይሆን ይህንን ስራ እየሰራች እንደሆነ የሚያሳዩ ነገሮች አሉ ማለት ነው። ምክንያቱም አብርሃም ዛሬ ወደ ራሱ ተመልሷል። በቃ ወደ ራሱ ተመልሷል ብቻ ሳይሆን በራሱ መወሰን ጀምሯል ማለት ነው። ስለዚህ የነበሩት ነገሮች እየቀሩ ነው ማለት ነው። ስለዚህ ብዙ አቋምሽን እኔ በጣም አደንቃለሁ። በቃ ዳዊት አቋም ይኑር። ዳዊት በወንድም ላይ አቋም ይኑር አሁንም ማለት ነው። ውሳኔ እነሱ ፊት አጋፍጠ ማንን ትመርጣለህ ማለት የለብህም በዚህ ሰዓት ላይ። ምክንያቱም አብርሃም
በተወሰነ ደረጃ ወደ ራሱ ተመለሰ እንጂ ሙሉ በሙሉ ወደ ራሱ አልተመለሰም። ስለዚህ ሄርሜላና ሩታን አቆመ ከማን ጋር መሆን ትፈልጋለህ ምናምን አይባልም። እጅግ በጣም ደስ የሚለው እንግዲህ ሩታና ሄርሜላ የተለያዩ ሰዎች ናቸው። እውነት ለመናገር ማለት ነው። ገብቷቸዋል። የተለያዩ ሰዎች ናቸው። አስተሳሰባቸው የተለያየ። ሄርሜላ ደና እንዲሆን ነው፣ ደና ሆኖ ምርጫው እንዲያሳውቅ ነው። ሩታ ደግሞ ደና ነው እያለች አብርሃም ደና እንዲሆን አትፈልግም። ደና ከሆነ ጥሏት እንደሚሄድ ታውቃለች። በቃ ይሄ ነው በቃ። በነገራችን ላይ ሰውን በፍቅር እንጂ በማይሆን ነገር መያዝ ምንም ጥቅም የለውም። ከማይፈልጋችሁ ሰው ጋር መኖር ማለት በቃ ቆሞ ከሚሄድ ሬሳ ጋር መኖር ማለት ነው። በቃ እሱ ነው ሴንስለስ፣ በቃ ምንም እንትን ያልሆነ ማለት ነው። አብርሃም ከሩታ ጋር በነበራቸው ጊዜያቶች ከታመሙ ወዲህ ማለት ነው ስቆ ያቀር አይታችሁታል። ደስተኛ ነው ትላለች እሷ፣ እሱ በጣም ደስተኛ ነው፣ ከኔ ጋር በመሆኑ ደስተኛ ነው፣ እኔና ልጄን መርጦ ነው የመጣው ምናምን ስትል ነበር። ግን እንደዛ ነው ወይ ነው? አብርሃም አንድ ቀን ፈገግታ ላው ላይ አላየንም። ባለፈው ግን ሄርሜላ ሲያገኛት ፈገግታው በሙሉ ተመለሰ። ዛሬም እንግዲህ አብሮ ቆሙ። እንመለስ ለምንድን ነው ይዘሽኝ የመጣሽው ሲላት ነበር ሄርሜላ ማለት ነው። ምክንያቱም ይሄ እዚህ ያለው ግርግር አልተመቸውም፣ ሰላም ይነሳ። ምክንያቱም ኤፍሬምና ሩታ እንደፈለጉት ነው የሚያደርጉት። ለዛ እኮ ነው ገብቷችኋል። ስለዚህ አብርሃም የነበረበት ቦታ በጣም ተመችቶት ነበረ። ሴቶቹ ግን በቃ ልነግራችሁ አልችልም ተባሉ ነው ምለው። አብርሃም ግን ትችላለህ እውነት። ሴቶቹን በሙሉ አተራመስካቸው በፍቅር። ይሄ ሁሉ በፍቅር ነው እንግዲህ ከሆነ ማለት ነው። ምናልባት እንግዲህ ሄርሜላ በፍቅር ሊሆን ይችላል። ሩታ ግን በእልህ ነው፣ በእልህ ነው። ሩታ ከሄርሜላ ጋር እልህ ውስጥ ስለተገባባች ሄርሜላና አንተን ከሄርሜላ በማራቅ አንተን እሷን መጉዳት ስለምትፈልግ ነው እንጂ እውነት ወዳ ነው ለማለት እንቸገራለን። የምትወድ ሴት ወዳጄ ያንተ ጤንነት በጣም ያሳስባታል። ያንተ ጤንነት በጣም ነው የሚያሳስባት አይደለ? ምክንያቱም ምንም አይነት ነገር እንዲያጋጥም አትፈልግም። በራስ ወንዳ ወንድ እንድትሆን ኮንፊደንስ እንዲኖር በራስ ውሳኔ እንድትወስን እያንዳንዱ ነገር የምታደርገው ማለት ነው። ሩታ ግን እንደዛ አላደረገችም። እልህ ውስጥ ስለገባች አንተ ከዚህ ፊት የነበረውን ውሳኔ የእሷ ውሳኔ እረፊ ስትላት ነበረ። እምቢ ብላ በራሷ ወስና ተለያየች። ከዛም በኋላ ግን አንተ የራስህን ምርጫ መረጥክ፣ የራስን ህይወት መኖር ጀመርክ። እሷን በደስታ ልታስቀና ሞከረች፣ ምናምን አልሆነላትም። ከዛም በኋላ ከሄርሜላ ጋር እልህ ውስጥ ተገባባች ማለት ነው። እልህ ውስጥ ተገባባች። አንተ ወደ ራሷ ለመመለስ ያላደረገችው ነገር የለም። ነገር ግን የማይሆን መንገዶችን ተጠቀመች ማለት ነው አይደለ? ይሄ ነው ዋናው ነገር። ይሄ ደግሞ ትክክል አይደለም። ሩታን ትክክል አይደለም። አብርሃምን በፍቅር ወደ ራስሽ መመለስ ትችላለሽ፣ ግን ደግሞ በዚህ መንገድ አይደለም ብለን ስንናገር የነበረው ለዚህ ነው። አሁንም ቤተሰቦች እኛ በዛሬው ውሳኔ እኔ በጣም ደስተኛ ነኝ። ከማንም ጋር ይሁን እኛ ያገባል። በቃ አብርሃም በዚህ ሰዓት የሚያስፈልገው ቤተሰቡና ቤተሰቡ ብቻ ናቸው። እንደውም ከዚህ ፊት በነበረው ቪዲዮ ቤተሰብ ለምን ጣልቃ አይገባም? እነዚህ ሰዎች አቋም የላቸውም፣ መንጠቅ አልቻሉም። ቡዜና ሩታ ማነው ቡዜና ዳይት ለምን ሃይሚና ኤልዱ እንኳን ለምን አልገቡበትም ጉዳይ ውስጥ ብዬ ነበረ። በጣም አብርሃም በራሱ ወስኖ ቤተሰቦች ጋር ውሰድ ብሏል። እጅግ በጣም ደስ የሚል ነገር ቀይን ነው አይደል? የምፈልገው እኛ አብርሃም ድኖ እንደሚመጣ እርግጠኞች ነን ማለት ነው። ወደ ቪዲዮ እንሂድ እስቲ። እንግዲህ ሩታን አቁሟት ጥሏት ወደ ሄርሜላ ላጥ ብሏል ማለት ነው። በጣም በሚገርማችሁ ሁኔታ ማለት ነው። እና ተብሎ አይደለም ፈገግታው ራሱ አያችሁት። ወንድሙን እንኳን ሰላም ማለት ረስቷል። ከሄርሜላ ጋር ተመችቶታል ማለት ነው። አብርሃም በቃ የተመቸው ነገር እንዳለ ገብቶናል። ምርጫውን አውቀናል አይደል? ሄርሜላ እንደመረጠ የሚያሳይ ነገሮች አሉ። እስቲ ምንድነው ነው የጠፋኸው? ስልክ ለምን ነው በዚህ የምትናቸው? ሩታ ጋር ሲሄድ እንግዲህ ፊት ሁሉ ጭጋግ ይሆናል። በቃ የሆነ በቃ ተገዶ እንደሆነ ያስታውቃል። ስንት ቀን ስደውልልህ እኮ ስልክ አይሰራም ማለት ነው። ለቃቂው ልጁን አታስጨው። የዳዊት ገና ካሁን ሊጀምራት ነው። እቺ አምስት ቀን ሰላም የነበረ ሰው ልትረብሽብኝ ነው። ተይ እንጂ። አብርሃም እንግዲህ ፍራቻው
ሩታ ጋር ሲሆን የሆነ ነገር ከሄርሜላ ጋር መሆን ይፈልጋል፣ ግን ሩታ ጋር ደግሞ የሆነ ነገር ማለት አይችልም፣ ይፈራል። የሚያስፈራው ነገርም አለ። ከዚህ ፊት እነግርሻለሁ ብሏት ነበር ለሄርሜላ። ለምን አልነገርሽም? ሄርሜላ ንገሪኝ የተፈጠረውን ነገር። አጠገቡ እንድትደርሽ አልፈልግም። ገባሽ አይደል? ደህና ነው አይደለ? ደህና ነው። ምንድን ነው ያስነካሽው? ምንድን ነው የሆንከው? ደህና ነው ምናምን። ይሄማ በጣም ከባድ ነገር ነው። ይሄ እሷ ሩታ ይዛው እንኳን እሱ አይኑ ሄርሜላ ጋር ነው። ሄርሜላ ጋር ነው። በቃ ወደ ሄርሜላ ነው። በቃ ሲመጣ ሰላም ሳቂቶ አብራም ያለሽ ነገር መቅረት ትችላለሽ። ነው ለበቃ ነው እሱ እያማረሽ ቀረ። ከዚህ በኋላ ወዴትም አይሄድም። ሴቶቹ እንግዲህ በጣም አብርሃም መወሰን ባለመቻሉ ሴቶቹ እንግዲህ እየተባሉ ነው አይደል? እየተባሉ ነው በቃ። ምክንያቱም አብርሃም ጤነኛ ሆኖ ወስኖ ሁላችንም የምንጓጓንለት ነገር እሱ ነው አይደል? ሙሉ በሙሉ ጤነኛ ሆኖ ያለፉት ነገሮች ምንድናቸው የተከናወኑ የነበሩት የሚለውን ነገር እንዲነግረንም እንፈልጋለን። አቋሙንም ማወቅ እንፈልጋለን። እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። ኧረ በጣም አብርሃም በጣም እንደዚህ እጁን ሲዘረጋለት እየሳቀ ሩታን እያየ ኧረ በጣም እውነት በጣም ተመችቶኛል። የምር ኧረ በህግ አምላክ ከኔ ጋርም ይኸውልሽ፣ እኔ በምፈልገው ሰዓት አግኝቼዋለሁ። ስሚ ከሁለታችሁም ጋር ይሁን፣ እኔ ምንም አይመለከተኝም። ምርጫው ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አዎ ጤናው፣ ሁላችንም ጤናው ነው የሚያሳስበን። እኛ ራሱ የምንጮህ እኮ ለሱ ጤንነት ነው። ብዙ ኦዲየንስ እኮ የሚጮህ ለሱ ጤንነት ነው። አዎ ከሩታ ጋር ይሁን ከአብርሃም ጋር ይሁን ምናምን አይደለም። ገብቷችኋል? በእናታችሁ ከእውነት ጋር ንቁ፣ ከእውነት ጋር ንቁ። አዎ ከእውነት ጋር ከቆምን ለህሊናችን ብለን ማለት ነው። አንዳንድ ሰዎች አላችሁ ዝም ብላችሁ ማለት ኧረ ከሄርሜላ ከሩታ ጋር መሆን አለበት ምናምን ሲጀምር ምናምን። እኛ ከማንም ጋር ትሆን በቃ ከማንም ጋር ይሁን እሱ ግን እውነታው አብርሃም ጤነኛ እንዳልሆነ ሁላችንም እናውቃለን። ቤተሰቡም ጭምር ጤነኛ እንዳልሆነ እየተናገረ ለምንድን ነው የማይሆን ነገር የምንናገረው? ትዝብት ነው ትርፉ። እኛ ላይ ቢደርስስ? አንቺ ደግሞ አንቺ ጋር ሲሆን ከኛ ጋር እንዲገናኝ አትፈቅጂም፣ ማንንም እንዲያገኝ አትፈቅጂም። አንቺና ኤፍሬም ብቻ የያዛችሁት ቦታ ይዛችሁት እንድታመጡት ነው የምትፈልጊው። አዎ አሻንጉሊት በሉት በቃ አሻንጉሊት። የፈለጋቸው ቦታ ይዘውት ሄዳሉ። ተቀመጥ ሲሉት ይቀመጣል፣ ተነስ ሲሉት ይነሳል። በቃ አለቀ። ፊቱ ራሱ ተመልከቱት። አሁን ዳመና ሆነ እኮ በጣም እውነት ግን አምሮበታል። ፈርዞ ምናምን ፀጉሩን ተስማምቶታል። በቃ የነበረበት ቦታ ጥሩ ቺድ እያደረገ ነበረ። በጣም እውነት ለዚህ ነው ውሰዱኝ መልሰሽኝ ይዘሽኝ እያለ ያለው ለዚህ ነው። ሌላ ነገር እንዲመስል አታድርጉት። ነገሩ ጭቁት እኮ ከለከልሽን። በቃ ጤንነቱን እኛ እንወስናለን። ከኛ ጋር ይሆናል እኮ ማለት ትችይ ነበረ። ገና ከመምጣቱ እሷን ጎትታችሁ እያመጣችሁት እንዴት ነው ልልተው የምችለው? ቤቱ እንግዲህ ሩታ የሄርሜላ ነገር ካፉ አይወጣም። ሄርሜላ 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 ነው በቃ ሌላ ነገር የለም። እና ስለ ሄርሜላ ብቻ ነው በቃ እንትን የምታወራው እሷ ማለት ነው። ስለዚህ መሸነፍ አለ አይደል? አንዳንድ ሰዎች መሸነፍ እንትን አላቸው እና አይምሯቸው ውስጥ የበታችነት ስሜት ሲሰማቸው ስለዛ ነገር ብቻ ነው ሌላ ነገር አይደለም ያወሩት በቃ። ምክንያቱም ከዚህም ፊት ከሄርሜላ ውጭም አብርሃምን ቡዜ እኔ ጋር ይሁን ሕክምና ባለሙያ ራሱ ዶክተሯ እንደዛ ብላ ነበር አይደል? በፍጹም ሞቼ ይገኛለሁ ብሎ ከኤፍሬም ጋር ማለት ነው ወሰዱት። እንዲመራ ነው ልጁን እንዲያሳድግ ነው የምፈልገው ብትሉኝ እንዴት ነው ላምን የምችለው? እናንተ እንደዚህ አይነት ነገር እያደረጋችሁ እኔ ጤናው ነው የምፈልገው ከአንቺም ጋር። እስከ መቼ ታዲያ እንደዚህ ጠብቀሽ ትችላለሽ? እስከ መቼ አብርሃምን ጠብቀሽ? አብርሃምን ተመልከቱ። እሱ እንግዲህ አይኑ ከሄርሜላ ላይ አልነቀል ብሏል። እጁ ተይዟል። ተቸገርን እኮ ጎበዝ። አይ አብርሃም ከእሷም ጋር ጉዳይ አይደለም፣ የራሱ ምርጫ ነው። እዛ ብንሆን ይሻል ነበር እኮ ለምን እንደመጣ ተመልከቱ። ምርጫውን አሳወቀ። እዛ ብንሆን ይሻል ነበር። ለምን ይዘሽኝ መጣሽ? ምናምን ይዘሽኝ ሂጂ መጀመሪያ ደህና ነበር፣ ከኛ ጋር ነበር፣ ከእናንተ ጋር መሆን የምፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። አሁን ምን ሆነህ ነው? ምን እንዳስነካቸው አልናቅም። ምንም እንጃ ብቻ አላቅም። እኛም ግራ ገብቶናል። እየተዝናና ነበር ሩታ እኮ ምን? አዎ እየተዝናኑ ነበር። ጥሩ እየተዝናና ነበር። ጭንቀት ብቻ ነው ሁላችሁም ጭንቀት። ለምን እንዴ? ምን እያልከ ነበር? ከኛ ጋር ባለው ጊዜ ስነ ስርዓትሽን ያዢ። አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ። እንዳይደባደቡ ነው የምፈራው። እንግዲህ እንዳይደባደቡ ጠብቋቸው፣ ዴቭ እና ቡዜ። እነዚህ ልጆች እንግዲህ ጠብቋቸው እንዳይደባደቡ። እኛ የምንፈራው እሱ ነው በቃ። እንሂድ ብሏል አብርሽ። እንግዲህ እንሂድ
ኧረ ተስማምቶታል። በቃ እዛ አውርተን ጨርሰን መሆን ያለበት ነገር ሆኖ መሄድ ይችላል። ነገር ግን አሁን እዚህ ጋር ያገድፈታል። ይኸውልሽ ይሄ ልጅ ተባብረን ለማዳን ተስማማላችሁ አትስማሙ? እናንተ ሴቶች መቼም አይስማሙ። ሩታ አትስማማም። እውነት ለመናገር ሄርሜላ ትስማማለች። ሄርሜላ ችግር የለባትም። ከማንም ጋር ቢሆን ችግር የለባትም። አብርሃም ወደ ጤናው እንዲመለስ ነው ትፈልገው። ሩታ ግን አትፈልግም። ለምን? አብርሃም ወደ ጤናው ሲመለስ የምታጣው ነገር ስላለ ማለት ነው። 5 ቀን እኮ በጣም ተናገረ። አሁን ሄርሜላም ሩታም ጥፋት እያጠፉ ነው። ቡዜ ከመምጣትሽ በፊት ብዙ ነገር እያልኳቸው ነበር። ተረጋግታችሁ ልጁ የሚፈልገውን ነገር ነው፣ ጤንነቱ ላይ ትኩረት እናድርግ ነው እያልኩኝ ያለሁት። አሁንም ግን ሁለቱ ሩታ ምን ጋር ነው ሄርሜላ ምን ጋር ነው? ምንድነው ልጁን ወይ ሁለት ቦታ ገንጥሉትና ውሰዱት። በቃ አንዳንድ ይሄኛው ሳይሻል አይቀርም እንግዲህ። ወይም ደግሞ አብርሃም መንትያ የለው ማን ያ አይመስለውም ደግሞ እሱ እኮ ችግሩ ማለት ኤፍሬም የሚባለው መንታ ናቸው ይባላል፣ ግን አይመስሉም አይደለ? መንታ እኔ አይመስሉኝም እውነት ለመናገር መንታ ናቸው። መንትዮች የሚል ቲክቶክ አንድ የቴሌቪዥን ፕሮግራም ላይ አይቻቸዋልና አይመስሉም። እንግዲህ ለማን እንስተው? ኤፍሬም ከሩታ ጋር የሚስማማ አጽያት አታስገቡኝ። ልጁን ይሰዱት እንዴ! ጤንነቱን የምታስቡ ከሆነ ለብቻችሁ ይሄን ነገር ማድረግ ትችላላችሁ። እሷ ጋር ምንም አይሰራም። የሆነ ሌላ ነገር እኔ ጋር አድርጌው ነበር። እናንተ ቴክስት ላካችሁለት በሌሊት በሯ ሄዳ አንቺ ጋር በጣም በቃ በሌሊት የውሃ ሽታ አልሆነም። በር ከፍቶባቸው ጭራሽ አውሬ ያስበልቷቸው ነበር እነሱንም እንጂ በጣም ነው የሚያሳዝነው። እንግዲህ ና ኧረ አብርሃም እንዴ ምንድን ነው የምትፈልጉት እናንተ? ምንድን ነው የምትፈልጉት? እስኪ በግልጽ ንገሪና የምትፈልጉትን ነገር ንገሩኝ እኮ። በነገራችን ላይ ዳዊት አሁን ከልቡ አይደለም እንግዲህ ሄርሜላ ማነው ሩታን ላለማስከፋት ነው እንጂ ከሄርሜላ ጋር እንዲሆን ይፈልጋል። ዳዊት ከሄርሜላ ጋር እንዲሆን ነው አብርሃም የሚፈልገው እውነት ለመናገር። ምክንያቱም ከዚህ ፊት የሚያመቻቸው እሱ ነው። ግን እየመጣ እዚህ ኧረ አብርሃም ኧረ ዳዊት የምትፈልጊ ይሄን ነው። ለምንድን ነው ሁለታችሁ ማትግባቡት? እንዴ ናንተ ረፍት አሪፍ ነበር። የትኛው ነው ደስ ያለው? እዛ እየተዝናና ነበር። በቃ መልሶቹ ራሱ እኮ ይገርማሉ። እዛ እየተዝናና ነበር። ስለዚህ እዛ መዝናናት ያለ እዛ መመለስ ይፈልጋል እሱ። እኮ መዝናናቱ አሪፍ ነው። ተመችቷል። እኛም እኮ ልንዝናና አዎ ተመችቶታል። በቃ እናውተን ነበር አይደል? እንዳንዝናና እኮ የገደባችን እናንተ ናችሁ። ለምን ከኢትዮጵያ እንወጣለን ብለሽ ነው ነበር? ይቻላል። ከኢትዮጵያ መውጣት እንችላለን። እነሱ አሁን ከኢትዮጵያ እንደተወጣ አብርሃም ደህና አይደለም ብለው እያሰቡ ስለሆነ ደህና መሆንክን ጥሩ ጊዜ እያሳለፍክ እንደነበረ ለወንድምህም ለእህትም በደንብ አድርገን ንገራቸው። እንግዲህ አብርሃም መዝናናት ብቻ ሳይሆን ከሀገር ሊወጣ ነው። ከሀገር ለምን አንወጣም እያለ ነው። ከነ ሩታ ሊርቅ ነው ማለት ነው። ኤፍሬምና ሩታ አየር ላይ ሊቀሩ ነው። ደም አግኝታታ ግን ደግሞ ዴቭን ስላላገኘው ሰማኝ። እኔ ከሀገር ውጭም ሀገር ውስጥም የፈለግነው ነገር ማድረግ እንችላለን። መዝናናት እንችላለን። አንተ መዝናናት ከሆነ ፍላጎት እኔ ያን ነገር ከልትዬ ነበረ። አይ በኖርማል መንገድ አይደለም። አሁን እኮ እሱ እኮ ነው ችግሩ። በኖርማል መንገድ አይደለም እንዝናና ያላችሁት። በእርግጠኝነት እንዝናና ሳይሆን ልዑል ልታስጠብቁት እንደሆነ እኮ ግልጽ ነው። ልትዝናኑ አንቺና ኤፍሬም ትዝናናላችሁ። አብርሃም ልዑልን እንዲጠብቅ ነው ይዛችሁ ስትሄዱ የነበረው። ይሄ ነው ግልጹ። ንገረኝ ከልትዬ ነበር ወይ አይደለም ወይ? ሀሳባችሁ ምንድን ነው? አዎ አለ። ሲጀመር በመጀመሪያ ደረጃ ብዙ እነዚህ ሁለቱ ልጆች እኮ አይስማሙ። አሁን መስማማት አንችልም ወደ ልጁ ስንል እኮ መስማማት አይገርምም? ግን ሁለቱም በቃ እጁን እንደዚህ ማለት እንደ እስረኛ አብርሃምን እንደዚህ ግራና ቀኝ ፖሊስ እንደ ወንጀል እንደሰራ ሰው ይዘውት ይሄ ልጅ ረፈረደበት። እንድንችል የምትፈልጉ ከሆነ እቺ ልጅ ከኛ አስወጣትና እናንተ ፍላጎት ከሆነ እሷም ደህና እንዲሆን ነው የምትፈልገው። አንቺ ደህና እንዲሆን ምን በቃኛ ህይወት ውስጥ እሷ ሄርሜላ አታስፈልግም ነው በቃ። ሌላ ነገር የላትም። ሄርሜላ አታስፈልግም፣ ሌላ ነገር የላትም። ብሎ ሲጀመር ህይወታችንን ስትመጣበት የነበረ ሴት ምን ታደርጋለች? ብለሽ የጀመርሽውን ተብለሽ ጨርሰሽዋል። እናት አንቺ ነሽ አይደል? ህይወት ማታስፈልግ። አዎ ሀብላ ጀመረችና መሀል ላይ ጨርሳው ነበር ሩታ ማለት ነው። እልህ ስለገባች ነው አሁን መታ አዲስ መስራት። ስለዚህ አጥቂብኛውን ሰላም አግኝቷል ልጅ እንጂ እሱ ይኸውልሽ እያማረች ይቀራል። ነገራት እንደሚበቃ እንዴ ምን አንተ ፈልገው ዴቭ አብርሃም ደህና ነው እያልሽ ነበር አይደል? ደህና ከሆነ ይኸው በቃ ደህና መሆኑ ይኸው ይገርሽና ምን ይያል እሱ ከሀገር መውጣት ነው በቃ አሁን ፍላጎቱ። ከሀገር መውጣት ፈልጓል። እንወጣለን። ይኸው እነሱ እያስጨነቁት ነው። ለዛ ነው ይኸውልህ የእሱ ፍላጎት ከሀገር መውጣት ነው። እሱ ያለችውን ነገር ነው የሚለው። እንደዛ ምን ያስነካችሁ ነው አሁን? ተናሳው ምንድን ያስነካችሁ? አሁን አንቺ ለሰው ለምን አትጠይቋትም? ይሄን ነገር ለምን ብቻ ጠይቁኛላችሁ?
አው ጠይቁ፣ ኧረ ጠይቁላት። ምንድን ነው ያስነካሽው? ምን ብታስነኪው ነው እንደዚህ ከሀገር መውጣት የፈለገው ከአንቺ ጋር መሄድ የሚፈልገው? እንደዚህ ማለት ነው የምንፈልገው። አንቺ ጀመርሽ ነገር ነው ብታ አንቺ ጀመርሽ ነገር። አይ ይኸውልሽ፣ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም። ይኸውልሽ ገባሽ አይደለ? ታውቂዋለሽ እሱ ነው። ኖ አይ ኧረ ከባድ። ኧረ መልስ ሄርሜላ ግን በጣም ከባድ ሰው ናት። እውነት እንዲሁ ዝም ብላ ጠቅ የምታደርገው ነገር ከባድ ነው። አንቺ አስመሰልሽ። ገባሽ? ከማን ጋር ነው ማለት ነው? ይኸውልሽ ዴባ አልገባህም ይሄ ነገር። ይሄ ጥያቄ መጠየቅ የለበትም ዳዊት። እንግዲህ ስህተት ነው ይሄ፣ በዚህ ሰዓት ላይ መጠየቅ የለበትም። አብርሃም ሴቶቹ መሀል ገብቶ ከእሷ ጋር ነው መሆን የምትፈልገው አይባልም። በቃ ይዛችሁት ሂዱ። በቃ ለማድረግ መጀመሪያ ህይወቱን መኖር አለበት አይደል? ደህና መሆን አለበት። ይሄ ደህንነቱን የሚያሳስብሽ ከአንቺ ጋር መሆኑ እሱ ብቻ ንገሪኝ እስኪ። ንገሪኝ። ደህና ነው እኮ አለ። አያችኋል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ ነው። ቅድሚያ ደህና መሆን አለበት አይደለ? ደህና ነው ትላለች። ደህናማ ቢሆን እኮ ታውቂዋለሽ እኮ አብርሃም ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን የምትፈልጊው ወይስ ደህና እንዲሆን ነው? እሱ ብቻ ንገሪኝ። መጀመሪያ ደህና ነው። በቃ መልስ አትመልስም። ትክክለኛ መልስ አትመልስም ሩታ። አሁን አንተ ባለህበት እየተመለስክ ነው። በአንዴ እኔ ትድናለህ ብዬ አላስብም። በጣም ኤርፍሬሽ ማድረግ ይፈልጋል። ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ። ስለዚህ እውነት ነው፣ በጣም ግራ ገብቶናል የምር። ስለዚህ አሁን ሴቶቹ ደግሞ እዚህ ጋር ሲጣሉ ታያላችሁ። እውነት በጣም የሚያስቁት ማለት ነው። ቤተሰብ ጋር እንሂድ ነው ስለ እረፍት አድርግ። ሲጀመር አንተ ደግሞ ከአንተ እዛ እረፍቱን ከበንግሊያ ከሄርሜላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከእሷ ጋር እረፍቱን መቀጠል ትችላለህ። አዎ ይኸውላችሁ፣ አያችኋል ዳዊት ምን እንደሚል ወደዛ ሊመልሰው ነው። አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻል ለእኛ ለቤተሰቦችም እየተጨነቅን ነው። ስለዛ አሁን አንተ የምልህ ነገር እነሱ ወይ ሁለቱ ይቀሩበትና ከቤተሰብ ጋር ተመልከቱ። ሴቶቹ ሊባሉ ማለት ነው፣ ሊጋደሉ እኮ ነው። ምንድን ነው ሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን ትፈልጋለህ ወይስ እነ ጋሽዬ ጋር ትሄዳለህ? ምርጫህን ንገረኝ። ይሄ ነው ትክክለኛው ጥያቄ ማለት ነው። ስለዚህ ቤተሰብ ጣልቃ መግባት አለበት። እየተዝናና ነበር እኮ እዛ ከእሷ ጋር መሄድ የምትፈልገው እየተዝናና ነው ካለ ፍላጎቱ ያ ነው ማለት ነው። ግን ምርጫው ይሄ ነው ማለት ነው። ምርጫው ከሄርሜላ ጋር ነው ማለት ነው። ሩታም ሄርሜላ ምትሆን ሁለቱም ይቀራሉ። አንተ ግን እኛ እንድትኖርልን ነው የምንፈልገው። ሁለቱም ይቅሩብህና በቃ ወይ ወደ እናት አባትህ ጋር እንሂድ፣ እዛ እረፍት ታደርጋለህ። ይሄ ነው በቃ ትክክለኛው አንበሳ። ሁለታችሁም ጋር አይሆንም ነው በቃ ሁለታችሁም ጋር አይሆንም። እናት አባቱ ጋር ይሄዳል ነው በቃ። ሩታ ደግሞ በዚህ ሀሳብ አትስማማም። ለምን የማይሆን ነገር ይሆናል። አያስፈልጉም ከልጁ ጋር እናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም አይደል? ሀሳባችሁ ደህና እንዲሆን ነው የምፈልገው። አዎ ደህና እንዲሆን ነው የምፈልጉት። ሲጀመር እኔ ማድረገውን አውቃለሁ። ምንም ኖርማል ነው። እዛም ሄዳ እሺ እኔ ማድረገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። ይሄ ነው እንግዲህ። ሄርሜላ ግን ተስማምታ ከቤተሰብ ጋር እንዲሆን ጤንነቱ እንዲመለስ ቤተሰብ ደግሞ እንዲጠብቁት እንደነ ቡዜ ማደራ ሰጥታለች። ምክንያቱም አሁን ተጠልፎ ተወስዶ ደግሞ ሌላ ችግር እንዳይፈጠር አደራ ሰጥታለች፣ ተስማምታለች ማለት ነው። እጅግ በጣም ደስ የሚል ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠረውን ነገር ይዘን መጣን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው